በፊት ራሱ ማዘርን ምን ያክል ሙልሙል ዳቦ ለኔ ብላ እንደምትጋግር ታውቂያለሽ። ስለዚህ ማዘር ጋር ሄደን እንብላ። አንቺ አምሻል እንዴ? አግብቼሽ ወጥቻለሁ እኮ አግብተሽ ሴት ነሽ ብዬ አግብቼሽ ወጥቻለሁ። አንቺ ሳትጋግሪ እንዴት ነው እናቴ ቤት ሄጄ ሙልሙል አምጪ የምላት? እኔ አባቴ አልችልማ፣ መጋገር አልችልም እኔ። በቃ እሺ፣ ወይ የሚቀጥለው አመት ላይ አስተካክዬ እጋግርልሃለሁ። አሁን ዳቦ ቤት ሄደን ሙልሙል ገዝተን ሙልሙል መብላት የምትፈልግ ከሆነ ዳቦ ቤት እኔ አልፈልግም። እኔ ቤት የተጋገረ ነው የምፈልገው አልኩሽ። አባ እኔ ቤት የተጋገረ ካልሆነ በልቼ አውቃለሁ። አይተሽ ታውቂያለሽ። እንግዲህ 4 አመት አብረን ቆይተናል አይደለ? አሁን ሙልሙል አልጋገርሽም ብለህ እንደዚህ ትሆንብኛለህ? ሰላም ሰላም፣ ውድ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ባለፈው ጥሩ ጊዜ ከሚስቴ ጋር አሳልፈናል። በዛ ላይ ያልጠበኩትን ነገር ወይን አድጋ ምናምን እንደገና ጭፈራ፣ ዘፈኑ የሆነ ያልጠበኩት ቫይብ ነበርና በጣም ደስ ይላል። ከዚህ በፊት ያው ሁሌ እመኘው ነበረ በፊት ላይ እንደዚህ አይነት ላይፍ ማሳለፍ፣ አግብቼ እንደዚህ ሚስቴ እንደዚህ አድርጋ ጠብቃኝ ቤት ስገባ ምናምን ወይን ተደርጎ ምናምን ከዛ በኋላ እሷ እወድሃለሁ ምናምን ቻላ ፍቅሯን ስትገልጽ ምናምን ነገር እሱ ነገር በጣም በፊት እመኘው ነበረ እና ፊልም ላይ ምናምን ሳይው ቀና ነበረ እና አሁን ላይ ሆኖልኝ ነበረ። ያው የሆነ አጋጣሚ ተፈጠረ እንጂ ያ ነገር ባይፈጠር ሆኖልኝ ነበረ እና ትንሽ በመሀል የእሷ መደወል ትንሽ ነገሮችን በጠበጠብኝ። ሞመንቷን ትንሽ ገና ትንሽ አንድ 10 ደቂቃ 5 ደቂቃ ከመቆየቱ ወደ ነገሮች ተበላሹ እና በጣም ነበር የደበረኝ። ስቲል ነው ያው ደብሮኛል። ምክንያቱም ሚስቴ እስካሁን እንዳኮረፈችኝ ነው። ይቅርታ ጠይቄያታለሁ። እኔ ምንም አውቀው ነገር የለም ብዬ አስረድቻታለሁ ምናምን ምንም ልትሰማኝ ፈቃደኛ አይደለችም እና ያ በእርግጥ እውነቷን ነው። እኔም ብሎክ ማድረግ ነበረብኝ፣ ግን አለ አይደለ እሷን ካገኘሁ በኋላ ምንም ነገር ትዝ አላለኝም። ሁሉንም ነገር ረስቼው ነበረ። ሀሳቤ ሁሉ እሷ ጋር ሆኖ ነበር እና ረስቼዋለሁ። እውነት ለመናገር ብሎክ ማድረግ ነበረብኝ፣ የኔ ጥፋት ነው። ግን በሰዓቱ ባለማድረጌ ይሄ ችግር ተፈጠረና ትንሽ በመሀላችን ግጭት ፈጠረብን። ግን እስቲ ለማንኛውም ሁሉም ነገር ይስተካከላል በሚል ተስፋ አለን። ብቻ እስቲ ዛሬ ያው ይቅርታ መጠየቅ እፈልጋለሁ ሚስቴ በጣም ይቅርታ። እውነት ልክ ነሽ አንቺ። በዛ ሰዓት መደወሏ፣ ያን ሞመንት አጋጣሚ ጠብቃ መደወሏ ምናምን ያናድዳል። እውነት ያ ሁሉ ነገር አዘጋጅተሽ ያ ሁሉ ነገር አድርገሽ ዘፈን ምናምን ጭፈራ፣ እኔ የምፈልገውን አይነት ሚስት እየሆንሽልኝ ነበረ እና ትንሽ በመሀል እንደዚህ መፈጠሩ ያናድድሻል አውቃለሁ። ግን ደግሞ እኔንም ብትሰሚኝ ደስ ይለኝ ነበረ። ግን በጣም ይቅርታ አሁንም አውቃለሁ እንዳስከፋዎች። በጣም በጣም ከልቤ ይቅርታ ጠይቅሻለሁ። እናም እወድሻለሁ፣ አፈቅርሻለሁ። ይሄን ደግሞ ታውቂያለሽ አንቺ። እስቲ ዛሬ ደግሞ ያው ቡሄ ነው ቀኑ። ዛሬ 13 ወያውዬ ዛሬ የሚጨፈርበት ቀን ነው። እኔም ያው ትንሽ ሸቀል አድርጌ ልምጣ ብዬ በጠዋት ነበር የወጣሁትና ነገሮች ብዙም አልሄዱም ነበረ። ግን የተወሰነ ነገር ተሳክቷል፣ የተወሰነ አልተሳካም። ያው እንደጠበቃችሁት የማይሆነው ነገር አለ አይደለ? እንደዛ ነገር ነው የሆነብኝ። ብቻ ፈጣሪ ይመስገን። እስቲ አሁን ያው ከቤትም ወጥቼ ገና ስመለስ መንገድ ላይ ሆኜ ራሱ እያሰብኩት የነበረው ምን አይነት ሙልሙል ተጋግሮ ነው የሚጠብቀኝ የሚለውን ነገር በጣም ጓጉቼ እየጠበቅኩት ነበረ። አሁንም ያው ስቲል ነው ጓጉቻለሁ። ያው ለቪዲዮ ለእናንተ ስል ነው እንጂ እንደመጣው ሮጬ ገብቼ ሙልሙሉን በቃ ብሰፍርበት ደስ ነው የሚለኝ። በጣም ነው የምወደው። ቡሄን ጓጉቼ የምጠብቅበት ነገር ቢኖር ሙልሙሉ ነው፣ ዳቦ ነው። እና ሚስቴ ደግሞ ያው በጣም ጎበዝ ነች ሙያ ላይ ታውቃላችሁ። ከዚህ በፊትም ተናግሬያለሁ። ሙያ ላይ በጣም አንደኛ ከምነግራችሁ በላይ በጣም በቃ ሁሉም ነገር የሚጣፍጥለት ሰው ታውቃላችሁ። ውሃ ብትቀዳ ራሱ ይጣፍጥላታልና ኖርማሊ የጊዜሮ ውሃ ራሱ የቧንቧ ውሃ የሚጣፍጥላት ሰው ነችና ሙልሙሉን እንግዲህ በጣም ምን ልበላችሁ ቃላት ላይ የለኝም የእሷን ስራ ለመናገር። ግን በጣም የሚጣፍጥ ሙልሙል ጋግራ እንደምትጠብቀኝ ሙሉ በሙሉ እርግጠኛ ነኝ። ያው ካልጋገረችም እንግዲህ ጦርነት ይፈጠራል ብዬ አስባለሁ። ምክንያቱም እኔ በጣም የምወደው ነገር ቢኖር ሙልሙል ነው። ቡሄን የምናፍቅበት ምክንያት እሱ ነው
እና እስቲ ሚስቴ አሁን ላይ ጋግራ እየጠበቀች ነው አይደለም፣ ጋግራለች አልጋገረችም የሚለውን አብረን ገብተን ብናየው ምን ይመስላችኋል? ታዲያ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ተከታተሉን። በመሃል ተከተሉ። ምንድን ነው እንደዚህ የምታናገረኝ? መስራት አታጓርም? እናቴ ይቅርታ ጠየቅኩሽ። እሺ አልኩህ። እኔ ደግሞ ይቅርታ ጠይቄሽ የለ ይቅርታ ብዬሽ እንደዚህ ነው የምታዋሪኝ? እሺ እንዴት ላዋራ እኮ ይኸውልሽ፣ ማታ ነገርሽኝ አይደለ? እንደዚህ ማድረግ ነበረብህ ለምን አላረክም ብለሽኛል። ጥፋቴን እኮ አምኛለሁ። ጥፋቴን አምኜ እኮ ይቅርታ ጠየቅኩሽ። ስለዚህ ታዲያ ለምንድን ነው ይቅርታ የማታደርጊልኝ? ሁሉ እስካሁን ያኮረፍሽ ስልኩን ትተሽ አዋሪኝ። ኤዲት እያደረኩ ነው አባ። እኮ ኤዲት እያደረግሽ ነው፣ ግን ስልኩን ትተሽ ነው የናናገኝ። እሺ ምን ላናግርህ? እያዋራሁሽ ይቅርታ እያልኩሽ እኮ ነው ማለት። እሺ አልኩ በቃ። እንደዚህ ነው እንደ እሺ የምትይኝ? እሺ እንዴት እሺ ልበልህ? አኩርፈሻል እኮ አሁንም። እንዴት አላኩርፍ? እሺ እንዴት አላኩርፍ? አኩርፈሻል ማለት እኮ ይቅርታ እያልኩ እኮ ነው። እሺ እውነት ይኸውልሽ፣ አጥፍቻለሁ እኮ አውቃለሁ። ብሎክ ማድረግ ነበረብኝ፣ ነግረሽኛል። ብሎክ አላረኳትም። እውነት ለመናገር እኮ ታውቂያለሽ፣ ያንቺን ካገኘሁ በኋላ እኮ ሁሉንም ነገር ረስቻለሁ አይደለ? ሁሉንም ሰዎች ረስቻለሁ፣ ሁሉንም ሰዎች ትቻለሁ አይደለ? ስለዚህ በምን አስታውሽ እኔ ብሎክ ላድርጋት ማለት ጭራሽ እሷን እኮ ማድረግ ነበረብኝ እኮ አውቃለሁ፣ ግን አላረኩም። ያ ደግሞ እኮ ጥፋቴ ነው ብዬ አምኛለሁ እኮ ለእኔ ስሜት የምታስብ ከሆነ ማለት ነው ይሄ ነገር ሊያስከፋት ይችላል ብለህ መጀመሪያ አስበህ አውቀህ ማድረግ ነበረብህ። እኔ እስክልህ ወይም ደግሞ እኔ አይቼ እስክናደድ የሆነ ደስታችን እንዲበላሽ መፍቀድ የለብን። እሱማ መፍቀድ የለብኝም ማርያም፣ እውነትሽን ነው። ለአንቺ ስሜት አስቤ ያን ማድረግ ነበረብኝ። ግን ደግሞ ታውቂያለሽ፣ ተጣልተን የተለያየ ነው አይደለ? እና ትደውላለች የሚል ሀሳብ ራሱ የለኝም እኮ ነው። ለምን ትደወለችም አላውቅም። በጣም ይቅርታ ማርያም፣ እውነት አጥፍቻለሁ እኮ። ቀናተኛ ነች ብለህ ልታስበኝ ትችላለች፣ አይደለም ተቀናለች ብለህ ልታስብ ትችላለህ፣ እንደፈለግክ ልታስብ ትችላለህ። ግን በቃ እኔ ጥሩ ስሜት አይሰማኝም። አንቃለሁ ማርዬ፣ እንደማይሰማሽ እኮ አውቃለሁ። እኔ በጣም ነው የምወደው። ገባህ? አንተ ላይ አንተን ማኩረፍ ምናምን በቃ ይጨንቀኛል ሲጀምር ማለት ነው። እንደዚህ አንድ ቀን ሳኮርፍ በቃ እየከፋኝ ነው ውስጤ፣ ብዙ ነገር እያሰብኩ ምናምን ነው ዝም የምልህ ማለት ነው። በቃ እኔ ለአንተ ማልነግርህ ብዙ ሀሳቦች አይምሬ ውስጥ ይመላለሳሉ። እኔ እናንተ ስንኮራረፍ አይደለም እንደዚህ ቀኑን ሙሉ ተኮራርፈን አይደለም 30 ደቂቃ ስታኮርፈኝ በጣም ብዙ ነገር በውስጥ ያስባሉ። አንተ ላይክ ወንድ ልጅ ነህ፣ ግን ሴቶች ይረዱኛል ማለት በቃ ምን ላስብ እንደምችል ያስባሉ። በቃ እና እንደዚህ እንዳስብ አታርገኝ። እኔ አልፈልገውም እንደዚህ ማሰቡን። ትቀናለች ካልኩም አውቀናለሁ፣ በቃ ቀናለሁ። ማንም ሰው አይደለም የድሮ ኤክስ፣ ማንም ሰው አንተን፣ ማንም ሴት አንተ ጋር ስታወራ ስታናገር ምናምን እቀናለሁ። ስለዚህ በቃ እንደዚህ አይነት ነገር አታርግ። እሺ ፍቅር ይቅርታ፣ ሁለተኛ እንደዚህ አላደርግም። ቃል ገባልሽ። አሁን እኮ ብሎክ አድርጌ ሁላ ደልቻለሁ፣ ስልኳን ራሱ ደልቻለሁ። እውነት ያው ከፈለግሽ ገብተሽ ተው፣ አምናለሁ። እውነት ፈገግታሽ ናፍቀኝ እውነት። ለዛ እኮ ነው ዛሬ ስራ መስራት አቅቶኝ ትቼ መጣሁ እኮ። እንዴት በይሳ መጣኔ እኮ ገና ልወጣ ነው። ኤዲት አድርጌ ልጨርስ ብዬ ነው እንጂ እወጣለሁ። ያ የሄድኩበት 3 ጉዳይ አልነበር የሄድኩት? ለ3 ቦታ አይደለ የወጣሁት ጠዋት። በቃ 2ቱ አልተሳካም፣ አንዱ ብቻ ነው የተሳካው። በቃ አሁን 30 ደቂቃ ላይ እሱም ትንሹ ነው። ሊሆን ችግር የለም፣ ዋናው መሳካቱ። ከ30 ደቂቃ በኋላ እንወጣለን። በቃ ዛሬ እኮ ብሄ ነው። አይ ኖ እንኳን አደረሰሽ። እንኳን አብሮ አደረሰን።
ታዲያ የታለ? ምን 30 ደቂቃ እኮ አለ እና ሙልሙል ሙልሙል ነው አንበላው ሙልሙል። ኧረ እባክህ ይሄ እኮ ነው እንደ ይሄ ዱቄት ገዝቼ እኮ ነው ያልኩት። አንተ ማታ እኮ ተገዝቷል ዱቄት እና ሙልሙል ለምን ተጋገረ? የታለ ዱቄት የገዛነው ሙልሙል ለመጋገር አይደለም እና ጨጨብሳ ምናምን ለምሳሌ ይጀረዛ ሙልሙል ነው። ሙልሙሉን አምጪ ማሪ በእናትሽ አትቀልጂ። ወይ አባኔ ሙልሙል አልሰራሁኝም። ለምንድን ነው የማትሰሪው? ሙልሙል ለምን እንዴ? እኔ አልችልም ሙልሙል መጋገር። ምን ማለት ነው አልችልም እንዴ? እኔ ቤት ሲጋገር ማቀው ወይ በእንጀራ በምንድን ነው በዳቦ ምጣድ ወይ በኦቨን ነው። እነሱ ደግሞ የሉንም። የእንጀራ ምጣድ ምን ሰርቶ ይበላል? ቂጣ ነው እንደምጋግረው በእንጀራ። ምንድን ነው ቂጣ ነው ወይ መጋገረው? እንዴ ሴት አይደለሽ እንዴ? ቆይ አንቺ ማለት ሴት ልጅ ነሽ አባ? እንዴ ሴት ልጅ ነሽ? የምርህን ነው አባቴ እንደዚህ የምትናገረኝ እንዴ? እና ሴት ልጅ ሆነሽ እንዴት ሙልሙል መጋገር አልችልም ትይኛለሽ? አልችልማ። እንዴት አልችልም? እንዴ እኔ በእንጀራ ምጣድ ሙልሙል ሲጋገር አይቼ አላውቅም ቤቴ። ምን ችግር አለው? ምንድነው ልዩነቱ? ማገላበጥ እኮ ነው አይደል? ምን ማገላበጥ? እንደ ቂጣ እንዴት ነው እንደዚህ ማገላበጠው ሙልሙልን? እንዴ ምን እንዴት አይገላበጥም? ምን ችግር አለው? ያው አይደል እንዴ? ከስር ሲበስል አንስተሽ ከላይ ነው እኮ በቃ አለቃ እንዴ ገልብጠሹ። እኔ አላውቅም አባ። እኔ አልችልበትም። ማሬ ሴት ልጅ ነሽ እኮ እንዴት ነው ማትሽው? ምንድነው ሴት ልጅ መሆን ከዚህ ጋር ምን አገናኘው? እንዴት ናሽ? ቆይ ሙልሙል እንገብቼ ልጋግር ታዲያ? አንተ ለምን ትጋግራለህ? አንገዛም? ምን ማለት ነው አንገዛም? እንግዛ እንዴ? በጣም ሙልሙል የምትፈልግ ከሆነ ችግር የለውም። ለምንድን ነው በግዢ ነው ቤት የተሰራ ነገር ከፈለኩስ? አባቴ የምርን እየተበሳጨ ነው እንዴ? አዎ ማሪ በጣም ነው የምበሳጨው። ታውቂያለሽ ምን ያህል እንደምወድ እና ምን ቡሄ ሲደርስ ምን እንደምፈልግ ታውቂያለሽ። እኔ እንግዲህ የመጀመሪያ ቡያችን ነው አይደለም? አንድ የመጀመሪያ ነው። አዎ የመጀመሪያ ቡያችን ነው አይደል? ወይ ማታ እፈልጋለሁ እንዴት ማርገኝ ስሪልኝ ብለህ ብትነግረኝ እሺ ችግር የለውም። ደውዬ ቆይ ልነግርህ ነው። ለምን ተገዛ ዱቄቱ? እንዴ እኔ እኮ ነኝ ይገዛ ያልኩት አንተ ብለህ አይደለም ይገዛ ያልኩት። ደግሞ ቤት ለጨጨብሳ ምናምን ፍርኖ ዱቄት ስላልነበረ ነው የተገዛው እንጂ ለሙልሙል ተብሎ አይደለም ዱቄቱ የተገዛው መጀመሪያ። እንዴ ሴት ነሽ ምናምን ትለኛለህ እንዴ? አዎ ማሪ ሴት ነሽ። እንዴ ሴት ልጅ እስከሆንሽ ድረስ እኔ እስክነግርሽ መጠበቅ የለብሽም። ሳንጋባ በፊት ራሱ ማዘርን ምን ያክል ሙልሙል ዳቦ ለእኔ ብላ እንደምትጋግር ታውቂያለሽ። ስለዚህ ማዘር ጋር ሄደን እንብላ። አንቺ አምሻል እንዴ? አግብቼሽ ወጥቻለሁ እኮ አግብተሽ ሴት ነሽ ብዬ አግብቼሽ ወጥቻለሁ። አንቺ ሳትጋግሪ እንዴት ነው እናቴ ቤት ሄጄ ሙልሙል አምጪ የምላት? እኔ አባቴ አልችልም፣ መጋገር አልችልም እኔ። በቃ እሺ ወይ የሚቀጥለው አመት ላይ አስተካክዬ እጋግርልሃለሁ። አሁን ዳቦ ቤት ሄደን ሙልሙል ገዝተን ሙልሙል መብላት የምትፈልገው ነው? ዳቦ ቤት እኔ አልፈልግም። እኔ ቤት የተጋገረ ነው የምፈልገው አልኩሽ አባ። እኔ ቤት የተጋገረ ካልሆነ በልቼ አውቃለሁ። አይተሽ ታውቂያለሽ። እንግዲህ 4 አመት አብረን ቆይተናል አይደለ? አሁን በሙልሙል አልጋገርሽም ብለህ እንደዚህ ትሆንብኛለህ እንዴ? ምን ሆነ ነው? ሴት ነሽ ወይ ምናምን ትለኛለህ እንዴ? እየሰራ እንዴ ማበላ እና ታዲያ እየሰራሽ ብታበይኝ ታዲያ ሙልሙል ለምን አልጋገርሽው? ሙልሙል መጋገር አልችልም። ለምን አትረዳኝም? ካልቻልኩስ ምኑ ነው የሚከብደው? እኔ እንኳን ወንዱን እየነገርኩሽ እኮ ነው። እኔ እንግዲህ በእንጀራ ምጣድ ሲጋገር አይቻላቅም። እኔ በእንጀራ ምጣድ ቂጣ ወይም በመጥበሻ ሲጋገር ነው የማውቀው። በመጥበሻ እንዴት ነው ሙልሙል የሚጋገረው? እኔ ምን አውቃለሁ። በአንዱ ነገር ሞክረሽ ለመስራት እንኳን እኮ አልሞከርሽም እንዴ? የሚበላሽ ነገር ለምን እሰራለሁ? እንዲበላሽ ነው የምሰራው? ምን ሆነ ይበላሻል? እስቲ ንገሪኝ። እንዴት ነው መጥበሻ ላይ ሙልሙል መጋገረው? እሺ ምጣዱ ምን ሆነ? ጢብ አልሽ አሁን። እሺ ጢብ እንኳን ሲጋገር ሊጡ ታለቀ እንጂ እኮ ምንም ልዩነት የለውም። አይደለም እኔ ማውቀው ሙልሙል ተቦክቶ ሊጡ ከተቦካ በኋላ በምንድን ነው በኮባ ተጠቅልሎ ነው የሚገባው። እንዴት ነው በኮባ ምጣድ ላይ ማረገው? እኔ ጢብ ሲጋገር አይተሽ ታውቂያለሽ? ጢብ የሚጋገረው እኮ በቃ እንደ እዛው ላይ እኮ ምጣዱ ላይ እንደዚህ ክብ መስራት ነው በቃ። ከዛ ቁጭ አድርገሽ ከዛ ሲበስል መገልበጥ እና እንደዛ አድርጌ እንዴት ነው ኖ ሙልሙል እኮ እንዲህ ጠፍጣፋ እኮ አይደለም። ጠፍጣፋ ሆኖ ሞላላ ነው። እንደዚህ በዚህና በዚህ ነው እኮ እንደዚህ የሆነ እንትን እንዴት ነው እንዲህ የተነፋ እንትን ምጣድ ላይ የሚሆነው? ይጠፈጠፋል ምጣድ ላይ። አይጠፈጠፍም። ለምን ይጠፈጠፋል? ካልተጫንሹ ለምን ይጠፈጠፋል? እኔ ሲጋገር አይቻላቅም ምጣድ ላይ። በቃ የሆነ ቂጣ ልጋግር እንዴ ሙልሙል እጋግራለሁ ብዬ እሱ ነው የሚያስደስትም። ሙልሙል ሰራ እችላለሁ ብዬ ቂጣ እንደጋግር ነው የምትፈልገው? እናቴ ቤት ሄጄ ሙልሙል ዳቦ ስጪኝ ስላት እቤትህ የለም ወይ ብትለኝ ምን ልላት ነው? በቃ የለም በላታ።
ለምንድን ነው የሌለው ብትለኝስ? ዱቄት አልገዛም ወይ ብትለኝስ? አዎ ገዝቻለሁ። እሺ ከዛስ ለምን አልተጋገረም? ምን ልበል? ለዚህ ምን መልስ ልስጣት? በቃ ሚስቴ አትችልም በላት። ምን ማለት ነው ሚስቴ አትችልም ማለት? አልችልማ በቃ ሴት ልጅ እኮ ነሽ እናት። ይሄን ነገር ትረሻዋለሽ ልበል? ለምን እረሳዋለሁ? እና ታዲያ እንዴት ነው ሴት ሆነሽ ይሄን መጋገር አልችልም የምትይው? እንዴ እኔ ካልቻልኩስ የማልችለውን ነገር እንዴት እችላለሁ እልሃለሁ? እሺ ዘሄደሽስ? እሺ አሁን እንግዳ ቢመጣስ? በቃ ከውጭ ገዝተን እንሰጠዋለን። ምንድን ነው ከውጭ ገዝተን እንሰጠዋለን? ኧረ እባክሽ አንቺ ልጅ አባዬ ይኸውልህ፣ በቃ አሁን አንተ ሙልሙል ትፈልጋለህ አይደለ? እኔ የሚቀጥለው አመት ላይ ተመሬ በመጣት ተወውና ኦቨን ምን እንደምልሽ እራሱ አላውቅም። እግዚአብሔርን እኔ ምን ማለት ነው እንዴ? አባዬ ምር ነው እንዴ የምታወራኝ እንደዚህ? አዎ እኔ ምን ያህል እንደምወድ እኮ ታውቂያለሽ። እኔ ምን አቅልሃለሁ? ውደድ አትውደድ ዳቦ እንደምትወድ አውቃለሁ። በቃ የምትወድ ከሆነ ችግር የለውም። ሌላ ቤትም አንሂድ። በቃ ማዘርጋም መሄድ ካልፈለግ ማዘርጋም አትሂድ። ገዝተን እንምጣ። በቃ የውጭው እኔ እንደማይመቸኝም ታውቂያለሽ። እና ምን ላድርግ? እንዴት አትጋግሪም እስካሁን? በቃ ጋገረልሃለሁ። ቂጣ የምትፈልገው እጠፈጥፍልሃለሁ። በቃ ሙልሙል ነው የፈለግከው? እሺ ችግር የለውም። እኔ በምጣዱ ጋገርልሃለሁ። ከተጠፈጠፈም ተጠፍጥፎ ትበላለህ። በቃ ምንድነው እንደዚህ የምትሆነው? እኔ አላቅም። በቃ እኔ በእንጀራ ምጣድ ሲሰራ አይቼ አላቅም። ለምን አትረዳኝም እንዴ? እኔ ብችል አልሰራም እንዴ? ሴት አይደለሽም? ሰው ምን ይልሻል ምናምን ትለኛለህ እንዴ? ማንም ሰው እኮ ችሎ አልተወለደም። ችሎ ተወልደን እና አትማሪም እንዴ? ትልቅ ሰው ሆነሻል እኮ ነው። ሲጋገር አይቻለሁ ብለሻል። በቃ እቃው እኮ እንጂ እኮ የጎደለሽ እኮ አገጋገሩ እንዴት እንደሚጠፈጠፍ እንዴት እንደሚደረግ ምናምን ሊጡ እንዴት እንደሚሆን በኩባ እንዴት እንደሚጠቀለል እኮ ታውቂያለሽ። አውቃለሁ። በቃ እሱን አስቀምጦ እንዴት ማብሰል ያቅተሻል? እሱን እንዴት አስቀምጣለሁ? ምጣድ ላይ እኔ እንደሱ ሲደረግ አይቻል አቅም ይጠፈጠፋል። ለምንድን ነው የሚጠፈጠፈው? ለምን ትጫኘዋለሽ ሲጀመር እንዴ? አሁን ቆይ በባህል ምድር እንደዚህ አይነት ነገር መፍጠር ጥሩ ተገቢ ነው ብለሽ ነው? እንደዚህ ማድረግሽ አስፈላጊ ነው? አሁን ምን ማድረግ? በባህል ምድር እንደዚህ አይነት ነገር መፍጠር ምን አለ? አሁን ጋግረሽ ብትጠብቂ በዓል ነው። ዛሬ እንኳን ሳንጨቃጨቅ ብናሳልፍ ምን ችግር አለው? እኔ እኮ ለመጨቃጨቅ ፈልጌ አይደለም ያልጋገርኩልህ፣ ስለማልችል ነው ያልጋገርኩልህ። በቃ አልቻልኩም። የምችለው ነገር ቢሆን ሳልሰራ ጠብቃለሁ። ማርያም ደብሮኛል። ለምንድን ነው የሚደብረው? እንዴና ታዲያ ሙልሙል አለ ቤት አለኝ ሙልሙል ቤት ያለ ብዬ እንደዛ ተንቀርቅዤ መጥቼ የለም ስባል እንዴት ነው ደስ የሚል? እንዴት አይደብረኝም? ደስ እንዲለኝ ነው የፈለግሽው? እሱ ነው የምትጠብቂው ከኔ? በቃ ይቅርታ ይቅርታ። ማርያምን እዛው በፈልግ ይሻለኝ ነበር። ስራውን እዛው ስራ ፍለጋ ብዙ ይሻለኝ ነበር። ይቅርታ በቃ አባኔ ለብዬ እዚህ ድረስ መጥቼ አሁን እንኳን ቢያንስ ነግሬሻለሁ። ምን አለ እስቲ ተነስተሽ እንኳን ለመጋገር ብትሞክር። ያው እንደምታዩት ሙልሙል አለ ብዬ መጣሁ፣ የለም። እንደዛ ጓጉቼ ተንቅሽቅሼ መጥቼ ምንም። ለማንኛውም መልካም በዓል ብያለሁ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ መሆናችሁን አትርሱ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ አድርጉ። እወዳችኋለሁ። ቻው።